በሶሻል ሚዲያ ላይ ቪዲዮችን ብቻ እየለቀቃችሁ በየወሩ በዶላር ተከፋይ እንደምትሆኑ ስንቶቻችሁ ታውቃላችሁ? በዛሬ ቪዲዮ በ2026 በዩቲዩብ እና በቲክቶክ ሞኔታይዜሽን ህግ እና መስፈርቶች ምን እንደሆኑ ዛሬ አንድ በአንድ እናያለን። ከናንተ የሚጠበቀው ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮ። መጀመሪያ የምናየው ምንድነው ዩቲዩብ ላይ ገንዘብ ለመስራት ለመጀመር ዩቲዩብ ፓርትነር ፕሮግራም ውስጥ ስር ለመግባት ሁለት አይነት ደረጃዎችን ማለፍ ይጠብቁብናል ማለት ነው። ሁለት አይነት ደረጃዎች አሉ ማለት ነው። ከዚህ ጋር ስናየው ምንድነው የመጀመሪያው ደረጃ በከፊል ሞኔታይዝ ለማድረግ ያ ማለትም ምንድነው ፋንዲንግ ለምሳሌ ሱፐር ቻት፣ ሜምበርሺፕ ቢያንስ እነዚህ መስፈርቶች ለማሟላት 500 ሰብስክራይብ እና በ3 ወር ውስጥ ብቻ በ3 ወር ውስጥ 3 ቪዲዮዎችን መልቀቅ ይጠበቅብናል። እንዲሁም በ12 ወራት ውስጥ 3000 ዋች አወር እንድንሞላ ግዴታ ይጠበቅብናል ማለት ነው። እንዲሁም ደግሞ ሾርት ቪዲዮ የምትለቁ ሰዎች ካላችሁ እናንተ ምንድነው 500 ሰብስክራይብ መግባትና በ3 ወር ውስጥ 3 ሚሊዮን ቪው እይታ መኖር ይጠበቅበታል ማለት ነው። ይሄ ምንድነው ሃፍ ሞኔታይዝ የሚባል ናቸው። በሃፍ ሞኔታይዝ ደግሞ ምን ጥቅሞች እናገኛለን ካላችሁ ምንድነው እንደ ሱፐር ቻቶች፣ ሜምበርሺፕ እነዚህ ምንድነው ጊፍት በመቀበል ለጊዜው በእነዚህ ሃፍ ሞኔታይዝ ማለት በግማሽ ሞኔታይዝ መደረግ ትችላላችሁ። ያ ማለት አድቨርት በፍጹም አይገባም፣ ግን ጊፍተርና እዚሁ ሜምበርሺፖቻችሁ ለእናንተ ጊፍት መስጠት እንዲችሉ ተደርገው ማለት ነው። ሁለተኛ ደረጃ የምናየው ሙሉ ለሙሉ ሞኔታይዜሽን ለመሆንና ምንድነው ማስታወቂያዎችን ወይም ደግሞ አዶችን ከኛ ቻናል ላይ እንዲገቡ ያ ማለት ፉል ሞኔታይዝ ለመሆን የሚያስፈልገን መስፈርቶችን ከዚህ ጋር ስንመለከት የመጀመሪያው መስፈርት ምንድነው 1000 ሰብስክራይብ ማግኘት ግዴታ ይጠበቅብናል። እንዲሁም በ12 ወራት ውስጥ 4000 ዋች አወር ይጠበቅብናል ማለት ነው። እናንተም ደግሞ እንዲሁም ደግሞ ሾርት ቪዲዮ ብቻ የምትለቁ ከሆናችሁ 1000 ሰብስክራይብ እና 3 ወር ውስጥ 10 ሚሊዮን ቪው ግዴታ መኖር ይጠበቅባቸዋል። የዚህ ጋር ምንድነው ሙሉ ፉል ሞኔታይዜሽን ለመሆን ማለት ነው። ያ ማለት በየማል ውስጥ አድቨርት እንዲገባበት ከተፈለገ እነዚህ ፉል ሞኔታይዝ መሆን ይጠበቅባቸዋል ማለት ነው። ተጨማሪ ወሳኝ ህጎችን ከዚህ ጋር ልንገራችሁ። እነዚህ ለመሆንና ለምሳሌ በቪዲዮቻችሁ ወይም ደግሞ በዩቲዩብ ሞኔታይዝ ከመሆናችሁ በፊት ራሱን የቻለ ህግ አለ ማለት ነው። እሱን ህግ ስንመለከት ምንድነው በቻናላችን ውስጥ ምንም አይነት የኮሚኒቲ ጋይድላይን ስትራይክ መኖር የለበትም ማለት ነው። ምክንያቱም የኮሚኒቲ ጋይድላይን ስትራይክ ካለበት ለሞኔታይዜሽን ብቁ አያደርገንም፣ ወይም ደግሞ ያ ስትራይክ ከተላከብን ያ ሞኔታይዜሽን እስከሚጠፋ ድረስ ያ ማለት እስከ 3 ወር ድረስ እስከሚጠፋ ድረስ መጠበቅ ይጠበቅብናል ማለት ነው። ይሄ ምንድነው ከባድ የዩቲዩብ ህግ ስትጠሱ ማለት ነው። እንዲሁም ደግሞ ምንድነው ስቴፕ ቬሪፊኬሽን እሱንም ኦን አድርገን መስራት ይጠበቅብናል ማለት እሱ ምንድነው ከማንኛውም ሃከር የኛ አካውንት ሃክ እንዳይደረግ ፕራይቬሲ አድርገን የምንጠብቀው ቱ ቬሪፊኬሽን ኮድ ይባላል ማለት ነው። እነዚህን ካደረግን በዩቲዩብ በየወሩ ተከፋይ የማንሆንበት ምንም ምክንያት የለም። ከናንተ የሚጠበቀው ቀደም እንደነገርኳችሁ በአመት ውስጥ መስፈርት ማሟላት ያለባችሁ የዩቲዩብ መስፈርቶች እነዚህን ይመስላሉ። አሁን በቀጣይ ደግሞ ምንድነው ስለ ቲክቶክ የሞኔታይዜሽን መስፈርቶችን ከዚህ ጋር አሁን አንድ ባንድ እንዴ የቲክቶክን መስፈርት ስናይ ቲክቶክ ላይ ቪዲዮዎችን እይታ በቀጥታ ክፍያ ለማግኘት መጀመሪያ ላይ ማድረግ የሚጠበቅ ምንድነው ከዚህ ጋር ክሬቲቭ ሪዋርድ ፕሮግራም ውስጥ መጠቃለል ወይም ደግሞ መግባት ይጠበቅብናል ማለት ነው። ክሬቲቭ ሪዋርድ ፕሮግራም ደግሞ ከኛ የሚጠብቀው ህግ ራሱን የቻለ መስፈርቶችና ደረጃዎች አሉ። የመጀመሪያው ደረጃ የምናየው ምንድነው ቢያንስ በቲክቶካችን ምንድነው 10000 ፎሎወር ሊኖረን ይገባል ማለት ነው በቪው ለመከፈል። በሁለተኛ ደረጃ የምናየው በ30 ቀናት ውስጥ ቪዲዮ እይታ ተደምሮ በአጠቃላይ 100000 ቪው እይታ መኖር ይጠበቅበታል ማለት ነው። በወር ውስጥ ላይ በአጠቃላይ የምንለቃቸው ቪዲዮ ተደምሮ 100000 ቪው እይታ ማግኘት ይጠበቅበታል ማለት ነው። በሶስተኛ ደረጃ የምናየው ደግሞ ምንድነው እድሜያችን ስንሞላ ከ18 ዓመት በላይ ግዴታ እንድንሞላ ይጠበቅብናል። ምክንያቱም እሱ ላይ ሁላችሁ ማስተካከል አለባችሁ እድሜያችሁን ከ18 ዓመት በላይ። ይሄ ከሚፈልገው አንዱ መስፈርት ውስጥ መካከል ነው። በአራተኛ ደረጃ የምንጠቀመው ደግሞ ምንድነው የምንለቃቸው የቪዲዮ አይነት ሾርቶች ምንድነው ከ1 ደቂቃ በላይ መሆን አለባቸው ማለት ነው። ከ1 ደቂቃ በታች ከሆኑ ይሄኛው ምንድነው አዲስ ለመግባት ብቁ አይደለም ብሎ ስለሚያስብ ቢያንስ ከ1 ደቂቃ በላይ ቪዲዮችን መልቀቅ ይጠበቅብናል ማለት ነው። ስለዚህ የቲክቶክ የራሱን የቻለ የቲክቶክ ሞኔታይዜሽን መስፈርቶች እነዚህን ይመስላሉ። በአንደኝነት 100000 ሰብስክራይብ እና በ30 ቀን ውስጥ 100000 ቪው ማግኘት፣ እድሜያችን ከ18 ዓመት በላይ አድርገን መሙላት፣
እንዲሁም የምንለቃቸው ቪዲዮዎች ከ1 ደቂቃ በላይ መሆን ይጠበቅበታል ማለት ነው። እነዚህን ካደረግን በቲክቶክ ሞኔታይዜሽን መስፈርቱን አሟልተን በክሬቲቭ ሪዋርድ ፕሮግራም ውስጥ መግባት እንችላለን ማለት ነው። ግን ከዚህ መካከል አንድ በጣም ጥብቅ ማሳሰቢያ ከዚህ ጋር እንገራችሁ። ኢትዮጵያ ውስጥ ሆናችሁ ክሬቲቭ ሪዋርድ ፕሮግራም በአሁኑ ሰዓት ላይ መግባት አንችልም። ምክንያቱም እነዚህ ክሬቲቭ ሪዋርድ ፕሮግራም አሁን ታይም ላይ የሚሰሩ ሀገራት እንደ አሜሪካ፣ እንደ ዩኬ፣ እንደ ፈረንሳይ እነዚህን የመሳሰሉ ሀገሮች ብቻ ነው በአሁን ታይም ላይ በቲክቶክ ክሬቲቭ ሪዋርድ ላይ መስፈርት አሟልተው ሊገቡ የሚችል። ስለዚህ ከናንተ የሚጠበቀው እነዚህ መስፈርት ለማሟላት በመጀመሪያ ላይ የውጭ ሀገር ሲም ካላችሁ በዛ ሲም አካውንቱን ክሬት አድርጋችሁ መክፈት፣ ካልሆነም ደግሞ ከናንተ የሚጠበቀው ምንድነው ቪፒኤናችሁን ብቻ በማብራት ቀጥታ ይሄን አካውንት ክሬት አድርጋችሁ በመክፈት የዛን አገር አባል በመሆናችሁ ቪፒኤን ያበራችሁ በቪፒኤን እየለቀቃችሁ እነዚህን ክሬቲቭ ስታሟሉ ቀጥታ ቲክቶክ በምትለቁት በቪው አንስቶ ይከፍላችኋል ማለት ነው። እነዚህን ካላረጋችሁ ግን ኢትዮጵያ ውስጥ ሆናችሁ በቀጥታ ልትከፈሉ የምትችል አይነቱ መንገድ ነው። በላይቭ ጊፍት ትከፈላላችሁ፣ በብራንዲንግ ስፖንሰርሺፕ ውስጥ በነዚህ በቀጥታ ገንዘብ ማግኘት ትችላላችሁ። ካልሆነ ግን እነዛኛውን ግን ከውጭ ሀገር ስትሆኑ ወይም ደግሞ ቀደም እንደነገርኳችሁ መስፈርቶች ስታሟሉ በቲክቶክ ቪው በየወር ውስጥ ቀጥታ ተከፋይ ትሆናላችሁ። ስለዚህ በዛሬ ቪዲዮ ያየነው ምንድነው የዩቲዩብ የሞኔታይዝ መስፈርት ወይም ማለት ምንድነው በዩቲዩብ ፓርትነር ፕሮግራም ውስጥ እና በቲክቶክ ክሬቲቭ ሪዋርድ ፕሮግራም ውስጥ ለመግባት የሚያስፈልጉን መስፈርቶች ዛሬ አንድ በአንድ ተመልክተናል ማለት ነው። ስለዚህ እናንተ ምንድነው እነዚህን ህጎችን አሟልታችሁ የሚጠቀሙ ከሆነ እያንዳንዱን ምንድነው ሰክሰስ ትሆኑና በየወር ውስጥ ተከፋይ የማትሆንበት ምክንያት ምንም የለም። ስለዚህ እኔ ተመልክቶ ምንድነው በዩቲዩብ ለምሳሌ በዩቲዩብ ፓርትነር ፕሮግራም ላይ ታርጋችሁ እንደምትገቡና በዩቲዩብ ደግሞ ታርጋችሁ ተከፋይ እንደምትሆኑ በዚህ ቻናል በየጊዜው የምንለቃቸው ራሱን የቻለ ሞጁል አዘጋጅተንላችኋል። ስለዚህ በዙ ሞጁል በየጊዜው የምንለቀው ስለሆነ ስለዚህ ቻናሉ ሰብስክራይብ አድርጋችሁ በዩቲዩብ መስፈርት ላይ እንዴት አድርጋችሁ አካውንቶች ከፍታችሁ ደግሞ እንዴት አድርጋችሁ እያንዳንዱን ስቴፕ እንደምትሄዱ የሚያሳይ ቪዲዮዎችን በየቀኑ ስለምንለቅ ቻናሉ ሰብስክራይብ ካደረጋችሁ በፍጥነት ይደርሳችኋል ማለት ነው። የዛሬ ቪዲዮ ይህን ይመስላል። እንደወዳችሁ ተስፋ አደርጋለሁ። ሀሳብ፣ ጥያቄ ነገር ካላችሁ በኮሜንት ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።